ሰው ፈተና ብሎ የሚያየው ኦኬ ፈተናዎች ናቸው፣ ግን ህይወት ፈተና ነው። ደስ የሚል ህይወት ብሎ ነገር የለም። ደስታ ጊዜያዊ ወቅታዊ ነው። ቋሚ ሁናቴ ሊሆን አይችልም። የተፈጥሮ ህግ ይህን አይፈቅድም። በስራችን ብንል፣ በጤናችን ብንል፣ በሁሉ ነገር ባለበት የሚቆይ የለም፣ ይቀየራል። እንትን ነው በቃ ሙቪ ምን በለው መጽሐፍ ምን በለው ምን ጥሩ ነገር ሆኖ የሚታየን ደስተኛ ሰው፣ አሸናፊ ሰዎች። ይሄ ላይፍ አይደለም። ላይፍ ውስጥ የሚያጋጥም ወቅታዊ ክስተት ነው። በአሁኑ ዘመን ዓላማ አድርገነዋል፣ አይሰራም። እዚህ ጋር ሁሉ ነገር ሰላም ኖሮ እዛች ጋር አንድ ትንሽ አደጋ ካለች አይምሮአችን እዚህ ጋር ነው። ይሄ ህልውና ነው። እዚህ ጋር በቃ ተፈጥሮ ሊፈጥረው የሚችለው የመጨረሻ የረቀቀ ሌላውን እንስሳ ሁሉ አልፎ ሄዶ ዓለምን ለመግዛት ያበቃን የመጨረሻው አሪፍ ሲስተም ይዘናል። ይሄ ስርዓት በአጠቃላይ የሚነዳው በስሜት ነው። ስጋት የነበሩት ነገሮች ሁሉ ጠፉ። አሁን ምቾት ነው እየገደለን ያለው። ለምቾት አልተፈጠርንማ። በድሮ ጊዜ አንድ ሳምንት ዝም ብሎ መተኛት ማለት እድሜ ልክ የማይገኝ ቬኬሽን ነው። ሽባ አድርገነዋል፣ በሽተኛ አድርገነዋል። ከሚፈልገው በላይ ምግብ እንሰጠዋለን። ከምንም ነገር ቦታ መስጠት ያለብን ነገር ጤናችን። ወጣት ስትሆኑ ብዙ ላይሰማችሁ ይችላል፣ ግን እድሜ በሄደ ቁጥር ለሬዚሊየንስ በሉት፣ ለክሪኤቲቪቲ በሉት፣ ለምትፈልጉት ነገር ሁሉ ይሄ ስርዓት አይምሮም ሰውነትም ፎከስ የምናደርገው ላይ ተሰብስበን ስንሰራ በቃ ሪሊ ሌላ ደረጃ እንገባለን። ምግብ ለኔ ነዳጅ ነው። ሌላ ምንም ትርጉም የለውም። የደስታ ምንጭ አይደለም ምግብ ለኔ፣ ሊሆንም አይችልም። ብዙ የደስታ ምንጭ የሆኑ ምግቦች መርዝ ናቸው። የሰው ልጅ እንዲህ አይነት የረቀቀ ከባድ ስራ እስከዛሬ አልፈጠረም። እዚህ ውስጣችን የሌላ አንድ ዩኒቨርስ አለ የረቀቀ። እኔ ብዙም አይገባኝም፣ ግን ሰምሃው የኔ ጉብዝና ሳይሆን አይ ቲንክ የሀገራችን ድህነት ነው እኔን እንደዚህ አጉልቶ የሚያወጣኝ። እኔ ህይወቴን እየኖርኩ ነው። ሰው ፈተና ብሎ የሚያየው ኦኬ ፈተናዎች ናቸው፣ ግን ህይወት ፈተና ነው። ሰምሃው ብቻ በተሻለ መንገድ ተጉዤዋለሁ። ነው እንግዲህ በውጭም ቢሆን ብዙ ተፈትኛለሁ። ለምን ፈተና ፈልጌ ገባበታለሁ። ትግል ደግሞ ዝግጅት ይፈልጋል። ትግል ላይ መሸነፍ አለ፣ ማሸነፍ አለ። ይሄ ስቴብል የሆነ የተረጋጋ ህይወት ኖሬ አላውቅም። አንዱም እዚህ ጋር አልመች እንዲለኝ ያደረገው ነገር ተወለድኩ። በ3 ወሬ ግብፅ ሀገር ሄድን። አባቴ ዲፕሎማት ነበር። አፍ የፈታሁት በአረብኛ ነው። ከዛ አይ ቲንክ ወደ 4 ዓመት ገደማ መጣን። እዚህ የተወሰነ ጊዜ ቆየን። ከዛ ደግሞ ኬንያ ሄድን። ከኬንያ 8ኛ ክፍል ጨርሼ ስመጣ በአማርኛ ስሜን አልጽፍም፣ ስዋሂሊ አወራለሁ፣ እንግሊዝኛ አወራለሁ። ከቦታ ቦታ ሄዳለሁ። በቃ እንዳለ አንድ ዓለም ትቼ ሌላ ዓለም ገባለሁ። ማለት አገር፣ ቋንቋ፣ ትምህርት ቤት፣ ጓደኛ ምናምን ሁሉ ነገር ቅይር ለምጄው ለኔ ተስማምቶኛል፣ አይረብሸኝም። ያ ከውስጤ አድጓል። ሁሌ የሆነ ነገር ለውጥ፣ አዲስ ነገር ሳምቲንግ ብቻ እንድ ደግሞ ሄዳለው፣ ለምደዋለው፣ አልፈራውም። ኤኒዌይ ከዛ ደግሞ ሃይስኩል ነበር፣ አሜሪካን ሀገር ሄድኩኝ። አሜሪካን ሀገርም በቃ ትምህርት ቤትም 8 ዓመት ትምህርት ቤት ቆየው። አንዱ ሂጄ መምጣት የምፈልግበት ቦታ ቅድም እንደጀመርኩት ህይወት ትግል ነው፣ ፍጥረቱ ነው። ደስ የሚል ህይወት ብሎ ነገር የለም። ደስታ ጊዜያዊ ወቅታዊ ነው። ቋሚ ሁናቴ ሊሆን አይችልም። የተፈጥሮ ህግ ይህን አይፈቅድም። በስራችን ብንል፣ በጤናችን ብንል፣ በሁሉ ነገር ባለበት የሚቆይ የለም፣ ይቀየራል። ለውጥን ሁሌ መቀበል አለብን። ባለበት እንዲቆይ መፈለግ የለብንም። ደስታን መፈለግ የለብንም። ሰምሃው ይሄ የስልጣኔ ዘለም እንትን ነው። በቃ ሙቪ ምን በለው መጽሐፍ ምን በለው ምን ጥሩ ነገር ሆኖ የሚታየን ደስተኛ ሰዎች፣ አሸናፊ ሰዎች። ይሄ ላይፍ አይደለም። ላይፍ ውስጥ የሚያጋጥም ወቅታዊ ክስተት ነው። ፍጥረት ከሁሉ ከእንስሳ ጀምሮ ከትንሹም ከትልቁም ፍጥረታችን ለሰርቫይቨል ነው፣ ለደስታ አይደለም። ሶሻላይዝድ ሆነን በምናድግበት ሁናቴ የምንኖርበት ሁሌ የሚቀያየር የምንሰበስበው ዳታ ነው። ዳታ እንዴት ነው የምንሰበስበው? 5 መንገዶች አሉ። ሰርቫይቭ እንድናረግ ተፈጥሮ የሰጠን 5 ሬዳሮች አሉን። የተፈጠርነው ለሰርቫይቨል ነው። ሰርቫይቨል እንዳሁን ሳይሆን ድሮ ከእንስሶች ጋር በምንኖርበት ጊዜ ጫካ ውስጥ
በምንኖርበት ጊዜ ያው ሉሲ ጫካ ውስጥ ነበረች። ያኔ ምንድነው ሰርቫይቫል የሚጠይቀው? ስልጣኔ 10,000 ዓመት አልሞላውም ግብርና ራሱ። አሁን የምናውቀው የስልጣኔ ኑሮ 100 ዓመት አልሞላውም። ይሄ ሲስተም ግን በ100,000 በሚሊዮን ዓመቶች ለዛ ኤንቫይሮንመንት ዲዛይንድ የሆነ ሲስተም ነው። ሃርድዌሩም ሶፍትዌሩም ምን ተቀየረበት? ዳታ። ሉሲ የምታየው፣ የምትሰማው፣ የምታሸተው፣ የምትበላው፣ የምትነካው 5ቱ ሬዳሮች የእሷን ዓለምና የእኛን ዓለም አስቡት እስቲ። ሉሲ ጥራ ግራ ለፍታ ነበር የምትበላው። ጠዋት ማታ አንበሳው በላይ ነው ስጋቷ። ይሄ ሲስተም እዛው ሰርቫይቭ ለማድረግ ነው የተፈጠረው። ያ ህይወት ምን ነበር? ፊዚካሊ ሜንታሊ እሱ ራሱን የቻለ በጣም ሊበተን የሚችል ነገር ነው። ለሰርቫይቭል ያኔ ምን ነበር የሚያስፈልገው? አለመበላት፣ መብላት፣ ከዛ ደግሞ ዘር ማስቀጠል። ከዚህ ውጭ ይሄ ሲስተም አጀንዳ የለውም። ደስታ የሚለው ነገር ድሮም አለ። ደስታ የሚሰጡን ነገሮች አሉ። እነሱን ደግሞ ያን ያደረገው ያ ደስታ የሚሰጠን ነገር ለሰርቫይቭል የሚረዳንን ነገር እንድንፈልግ እንዲያደርገን ነው። ሌላ ምንም ትርጉም የለውም። ደስታ በራሱ የኛ ሶፍትዌር እንደ ዓላማ አልያዘውም፣ እንደ መሳሪያ ነው። በአሁኑ ዘመን ዓላማ አድርገነዋል፣ አይሰራም። ወደምንፈልገው ነገር የሚወስደን ነገር ሁሉ በዛን ጊዜ ለመኖር እንድንችል የሚርበን ምግብ እንድናገኝ ነው። ሙቀት የምንፈልገው በብርድ እንዳንሞት ነው ወዘተ። ቀጥሎ ሰርቫይቭ ማድረግ አለብን። ትልቁ የዚህ ማሽን የሶፍትዌሩ የሃርድዌሩ ትልቁ አጀንዳ እንዳንሞት ነው፣ እንዳንበላ፣ የማይሆን ነገር መርዝ በልተን ራሳችን እንዳናጠፋ። ሁሉ ነገር ስጋት ነው። ሁሌ 70% ስጋት ነው። የማይሆን ድምፅ ተሰማ የሆነ ነገር ይለቀቃል። አንበሳየን አይምሮአችን የተቀረጸው ፊር ነው። ትልቁ አደጋ እሱ ነው። እዚህ ጋር ሁሉ ነገር ሰላም ኖሮ እዛች ጋር አንድ ትንሽ አደጋ ካለች አይምሮአችን እዚህ ጋር ነው። ይሄ ህልውና ነው። እዚህ ጋር ይሄ ሲስተም ኢቮልቭ ላረገበት ዓለም በቃ ተፈጥሮ ሊፈጥረው የሚችለው የመጨረሻ የረቀቀ ሌላውን እንስሳ ሁሉ አልፎ ሄዶ ዓለምን ለመግዛት ያበቃን የመጨረሻው አሪፍ ሲስተም ይዘናል። ያም ደግሞ በቃ ሳይንስ ውስጥ አንገባም፣ ብቻ ሌላው የሌለው ፍሮንታል ኮርቴክስ ዲቨሎፕ አረግን፣ ምን አረግን፣ ከሌላው የበለጠ እነዚህን ሁሉ ነገሮች ማድረግ ቻልን። የመጨረሻው ነገር ልጅ መውለድ አለብን። ኢምፖርታንት ስላደረገው በቃ እሱንም እንድናረግ የሰጠንን ሰጠን። ይሄ ስርዓት በአጠቃላይ የሚነዳው በስሜት ነው። ክራይሲስ ማለት ምንድን ነው? ለኛ ክራይሲስ ማለት አንድ አደጋ መጥቶብናል፣ ኦር አንድ ደግሞ የምንፈልገው ነገር ሊያመልጠን ነው። በጣም ትልቅ ቦታ ሰጥተነዋል፣ ስለዚህ ያስጨንቀናል። ፐርስፔክቲቭ እኔ አሁን በሂደት በቃ አሁን ለምንም ነገር ያለኝ አመለካከት ከልኩ የሚያልፍ ነገር የለም። አየሁት። የኔ ኃላፊነት አንደኛ ነገሮችን መረዳት፣ ያልተረዳኸውን ነገር ትክክለኛ መፍትሄ መስጠት አልችልም። ያ ማለት ከዛ ቦታ ራስህን ማውጣት አለብህ። you have to see the forest። ጫካ ውስጥ ዛፍ እያየህ ምን ውስጥ እንዳሰው ያ ፐርስፔክቲቭ ይሰጣል። ሁሌ ለኔ ለቢዝነስ ሳይሆን ህይወቴ በአጠቃላይ እንደዛ ስለማየው በቃ ይሄ ክራይሲስ መጥቷል። ሲጀመር ቦታ የምሰጣው ነገር ከሆነ አቅም የፈቀደውን በተረጋጋ አእምሮ በስሜት ሳልነዳ መሆን ያለበት እንደሚሆን ተቀብዬ ያንን ደግሞ ዳይሬክት ማድረግ አቅም የፈቀደውን አረጋለሁ። ከዛ በኋላ የሆነው ይሆናል። የሚሞት ሰው የለም። ቦታ አስቀምጥለታለሁ። እንግሊዞች አንድ አባባል አላቸው which I like። tempest in a teapot ይላል። ቲፖት የሻይ ጀበና ነች። ቴምፐስት ማለት ደግሞ የስቶርም መጨረሻው ነው። አውሎ ንፋሱ፣ መብረቁ፣ ዌቭ ውሃ ላይ ሆነህ ነው። የዓለም መጨረሻ ይመስላል።
አንድ ጀበና ሻይ ስትጥድና ስትከድነው እዚህ ውስጥ ከሆንክ የዓለም መጨረሻ ነው። it's a tempest። ወጥተህ ስታየው ሻይ እየፈላ ነው፣ ልጠጣው ነው። so number 1 perspective ያ ሲሆን አይምሮህም ይሰራል፣ ታገናዝባለህ። በተረጋጋ መንፈስ ነው በፍርሃትም አይደለም የማይሆን ነገር የምታረገው ምናምን ነገር and ውስጥህ ይረጋጋል። so half of it ገና ሲጀመር ይሄን ነገር ክራይሲስ ብሎ ነገር ምንድነው? እኔ በህይወቴ በጤና ይምጣ እንጂ ክራይሲስ የለም እኔን አይምሮ የሚያስተኝ። አንድ ሁለተኛ ላልተዘጋጀህለት ክራይሲስ ራስህን አለማጋለጥ። ቢዝነስ ስትገባ ለክራይሲስ ራስህን አስበህ አዘጋጅተህ ይገጥመኛል ብለህ ነው የምትገባው። በምትገባበት ስራ ደግሞ ምን አይነት ክራይሲስ ሊሆን እንደሚችል ቀድመህ ግን የማታውቀው ይመጣል። ግን ትልቁ ነገር አንደኛ ሁሉን ነገር don't put all your eggs in one basket። ያ ነገር ጠፋ ማለት ህይወትህ የሚጠፋ ከሆነ it is a crisis። ቢቻል ራስህን እንደዛ አይነት ሁኔታ ውስጥ አንድ ነገር ከታመምክ በኋላ ከመታከም ላለመታመም መጠንቀቅ፣ ክራይሲስ ላለመግባት። ክራይሲስ ሲቹዌሽኖች ከየት ሊመጡ ይችላሉ? ለዚህ ነገር ዝግጁ ነኝ፣ ፈቃደኛ ነኝ። prevention an ounce is worth a pound ኪውር ፍለጋ ከመሄድ መጀመሪያው እሱ ነው። በእኛም አባባል አለ፣ ስትገባ ተጠንቀቅ፣ ስትወጣ መውጣት እንድትችል። ቀድሞ ነው የሚጀምረው። እኔ ስገባባቸው ያልጠበቅኳቸው ግን አሁን የምገባባቸው ነገሮች ሁሉ የሆነ ቻሌንጅ ክራይሲስ እንደሚኖር አውቃለሁ። ግን I'm ready and understanding ይሄ ነገር ሊመጣ እንደሚችል። ሲመጣ ደግሞ ነገሩ ምንድነው? ስሩ ምንድነው? መፍትሄው ምንድነው? ከላይ ሳይሆን ከስር። ይሄን ማድረግ ይቻላል ወይ? እንዴት ነው? ከማጋር ነው? ምንድነው? ያለሁበትን ቦታ ግንዛቤ ማወቅ፣ ያሉትን አማራጭ ማወቅ መቻል ምናምንና the more አሁን ክራይሲስ ማኔጅመንት አቅሜ ከበፊቱ እውቀቱም ልምዱም ምኑም አለ። ደግሞ አንዱን ስታልፍ ብዙ ተመሳሳይ ነገሮች አሉ፣ ትለምደዋለህ፣ ስሜቱም አይኖርህም ምናምን ነገርና the other thing is to think ቅድም እንዳልኩህ ጫካውን ማየት and ደግሞ ሲስተሚክ የሆነ thinking። ምንም ለብቻው ቁጭ ያለ ይሄ ችግር ለብቻው አይደለም፣ it's part of something። ይሄን ምንድነው ኮዝ ያደረገው? በቃ it's like መረጃ መኖር አለበት፣ ግንዛቤ መኖር አለበት፣ ከዛ ክሊር ቲንኪንግ መኖር አለበት። ከዛ መፍትሄው እጅህ ላይ ካለ አለ፣ ከሌለ ማፈላለግ አለ፣ ከሌለ ደግሞ ሎስ ሚኒማይዜሽን አለ። ከዛ ደግሞ በቃ ከጥቅም ውጭ ከሆነ በቃ ቀብሮ መቀጠል ነው፣ ወድቆ መነሳት ያለ ነው። መውደቁን አልፈራውም፣ ለመፍታት ሞክራለሁ፣ እነሳለሁ። ህይወቴን በሙሉ አንድ ነገር ላይ አላንጠለጥልም። ክራይሲስ ይመጣል። ትልቁ ነገር ግን ኦኬ at the end of the day ሁሉ እንዳለ ሆኖ እንዴት ነው አይምሮዬን ሳላስነካም አልፈው? እንዴት ነው በሰላም የምተኛው? እንደ ስራ ሰራለሁ ብሎ ሰው ማበድ አለበት እንዴ? ስራ ተበላሸ ብሎ ሰው ራሱን ይገላል። ያ ደግሞ እኔ አሁን እስካሁን በቃ የምናወራው ስለ ቢዝነስ ነው፣ አጀንዳችን እሱ ስለሆነ ያ ሁሉ ምንም ትርጉም የለውም። ትልቁ ትርጉም የኛ ማንነት የአካላዊና አይምሮአዊ ብቃት፣ ስትረስ ሃንድል የማድረግ ስትረስ እንዴት እንደምትቆጣጠር፣ ፊየር ኢሞሽንህን ራስህን መግዛት ማለት ያ ራሱን የቻለ ረጅም ጉዞ ነው። ግን ልክ አሁን አንድ ትምህርት ተምረህ ተግባራዊ እንደምታረገው ጂምናስቲክስ መማር ብትፈልግ ጊዜ ይፈጃል፣ ትሰለጥና ከዛ አሪፍ አየር ላይ መገለባበጥ ጀምራለህ። ራስን መግዛት እንደዛው ነው። በሰውነትህ አይምሮህን ሰውነትህን ምናምን አንድ ሲስተም ነው። እኔ አሁን ኢሞሽኖችን ፉሊ ኮንትሮል ማድረግ እችላለሁ። እኔ ሲቹዌሽን አንድ ፍሬምወርኩ አለ፣ ማይንድሴቱ አለ፣
አንደርስታንዲንጉ አለ፣ ራሴን ማወቅ አለ። ሲያስፈልግ ደግሞ ሲበዛ ፊዚካሊ በትንፋሽም ሆነ በምን አንድ ቀን እንቅልፍ አጥቼ አላውቅም በህይወቴ።